ስሜ አበባ ጥራባቸው እባላለሁኝ። ሰርከስ አርቲስት ነኝ። ላለፉት 14 ዓመት በሰርከስ ኢንዱስትሪ ስራዬን እያቀረብኩኝ በተለያየ ዓለማት ሀገራት እየሰራሁኝ ይገኛለሁ። አሁን ደግሞ ካናዳ ላይ የራሴ ፕሮዳክሽን አቋቁሜ አፍሪካን ሰርከስ ይባላል። እሱን እየሰራሁ ነው ያለሁት ማለት ነው። ኢትዮጵያን ትራዲሽን ዳንስ እንሰራለን ከሰርከስ ጋር እያይዘን፣ ሙዚቃውም አለ፣ የአፍሪካም ዳንስ አለ። ያው ከሰርከስ ጋር እያያይዘን ስራችንን እናቀርባለን ማለት ነው ለካናዳ። አቤት አሃ ቅዳሜ ራሷ በነገራችን ላይ አጠገባችን ያለው ታላቅ ሰው ከሀገር ካናዳ ነው የመጣው። በጣም ትልቅ ፐርፎርማንስ ነው የሚያሳየን። ለየት ያለ ችሎታ እናያለን ዛሬ። በጣም ሰርከሰኛ ነው የሚባለው። ብዙ ነገር ነው ያየን። ሰርከሰኛ ነው የሚባለው። ሰርከሰኛ ሰርከስ አርቲስት ግን በታላላቅ መድረኮች ላይ ተሳትፏል። በጣም ያየሁት ኢንተርኔት ላይ በጣም የሚያኮራ ነው እንደ አገር። በጣም ከዛ ውጪ በታላቁ የባስኬትቦል ውድድር ኤንቢኤ ላይ የእረፍት ሰዓት ላይ እንግዲህ ችሎታውን ካሳዩ ሰዎች ኢትዮጵያ መካከል አንደኛው ነው። በተለያየ ዓለም ላይ በጣም ብዙ ሰርከስ አርቲስቶች አሉ ኢትዮጵያውያን። እንዲሁም እንግዲህ ከና ኃይሌ የማይተናነስ የወርቅ ሜዳሊያ እናመጣለን። ብዙ ትላልቅ ልጆች አሉ ከተማው ላይ ትላልቅ ሰርከሶች አሉ። ሰው ዓለም ላይ ኢትዮጵያን ስም በደንብ እያስጠሩ ይገኛሉ፣ እኔንም ጨምሮ። ወርቅም አስገኝተሃል አይቻለሁ ኢንተርኔት ላይ። ላስ ቬጋስ ቪቫ ፌስት የሚባል ነበር። እዛ ላይ ውድድር አደረግን። አሜሪካ ውስጥ ያሉ ሰርከስ ፐርፎርመሮች እኔ ኢትዮጵያን ወክዬ እንዲሁም ቶሮንቶን ወክዬ ሄጄ ነበረ። ስፔሻል ፕራይዝ አግኝቻለሁ ማለት ነው ላስ ቬጋስ። አሁን ለማንኛውም እኛ ያሰብነው ነገር ነበረ ኬኬ ሰርከስ የሚባል ልናቋቁም እና ከዚህ እድሜ በኋላ እንዴት ነው ኬኬ ሰርከስ የመሳካት እድሉ? እንለምዳለን ነው ሰርከስ አራታችን ተስፋ አለን። ጥሩ ጥያቄ ነው። ሰርከስ ለሁሉም ኤጅ ይሆናል። ሳይ እንዳጀማመር ለሁሉም ኤጅ ይሆናል ያላችሁ ትበቃላችሁ ግን አላልክም። አይ ሁሉም ይሆናል። ስፔሻል አንቺ አንተኛል። አመሰግናለሁ። ያው ሰርከስ ባንዴ የምገባበት ነገር አይደለም። ራሱን የቻለ አካሄድ አለው፣ አሰለጣጠን አለው፣ መንገዶች አሉት። እሱን ስቴፕ ለሚከተል ሰው ያው ሰርከስ አርቲስት ይሆናል ማለት ነው። I love this. This is it. አንድ ተጨማሪ በጣም ደስ ይላል። አራት ሆነ ማለት ነው።
እኔና ዮኒ ዮኒ ታ አሃ ሳ አምስት ሲንካ ከባድ ሚዛን በጣም ጎበዝ ነው በእውነት። ብራቮ አብርሽ ምን ልትሆን ነው? እንዳልኳችሁ ሰርከስ ለሁሉ ኤጅ ይሆናል። ለሁሉ በሚለው አብርሽ በስንት ነው? በአራት በሶስት አብሽር በአራት እንጀምር፣ ከዛ ወደ አምስት እንሄዳለን። ይሄ ከባድ ነው። አብርሽ ኧረ ልጃችን አብርሽ አቀባይ አድርገን ቢሆን አምስት ሞክር። አምስት ብራቮ እችን ቶሎ ቶሎ ወደዚህ ማቀበል ምንድን ነው የምናደርገው? እኔ እዚህ ጋር ሰወረውልሽ በግራያሹን ወደ ቀኝሽ ታዞሪና የቀኝሽን ለሊት ወረውሪያለሽ። እንዴት ንገረኝ። ከዛን ትቀልቢና ያንን ወደ ግራሽ ታቀቢያለሽ። እንደዚህ ያቀብላሉ። እንደዚህ ማለት ነው። አደራህን በርቺ የእኛ ልጅ ኤግዛክትሊ ያ አመጣችሁ። ናይስ ጸጊ አንድ ሁለት ሶስት ብራቮ ጥሩ ነው። ስራውን ግን የእሱን እንድናመሰግንና ታለንቱን ይረዳናል መሞከራችን ምን ያህል ከባድ እንደሆነ። በቃ ተስፋ ቆረጥኩብኝ። አይ አልኩ። ይሄው ናይስ ጥሩ ነው። ይዘሽዋል ጸጊ። አይ ከባድ ነው ግን ለጸጊ አቤ ከኳስ ውጭ ክለብ ዳግም ይባላለኝ። እንደዚህ ዮኒ ማቀበል አያቅትም። እንደምንም አይ ወሩድ ስለሆነ ወሩድ በእውነት እኔማ እንደ አበባ እኮ እንዲህ ላበረክት ሁለተኛ የስ ሬዲ እንኳን ጸጊ አልሰጠችም። ዋው ጭራሹ ሰው እና ዮኒ ኧረ ጉድ ፈላ። እኔ ድፍረቴ ጸጊ ልትቀልቢ እንዳይሆን ጭራሽ ዞረ። ፒስ እንዴት ነው የሚያደርገው? ትኩረት ነው ትኩረት ልምምድ። እኔ ግን ሰርከስን ሳስበው ማለት ነው ጉዳቱን አስባለሁ። ልትጎዳ ትችላለህ። ተጎድተህ ታውቃለህ? ጉዳት ተጎድቼ አውቃለሁ። ምን አይነት ጉዳት? የኔ ሜጀር አክቴ መሰላል ነው። በመሰላል ላይ መውጣት መውረድ ዛሬ እናያለን። እሱን በምሰራበት ጊዜ ጀርመን ፐርፎርም እያደረኩ ነበረ። ትርኢት እያቀረብን በመሀል ተከርብቼ ስበጣ ምንድን ነው የማይመች ላንዲንግ አደረኩኝ። ከዛ ጉልበቴ ሌጋመንት ይሄ ወደ ውስጥ ታጠፈ። ጉዳቶች አሉ። ሰርጀሪ እያደረኩኝ ጀርመን ሂል ለማር ስንት ጊዜ ፈጀብህ? 2 ዓመት ለመዳን 2 ዓመት ወስዶብኛል። ለመዳን ነው። ግን ጥሩነቱ ምንድነው? ብዙ ጊዜ ተስፋ አንቆርጥም። ሰርከስ ሰሪ እግር ቢታመም እጅ አለ። ስለዚህ ሱቢው በእጅን አሁን ያያችሁት ኳሱ ያኔ የመጣ ነው። እግሬ ሲጎዳ ወደ እጄ ከዛ የመጣ ነው ማለት ነው። አመጋገብ እንዴት ነበር ይዛን ሰንተን ስትል? አመጋገብ አሁን ለምሳሌ ዛሬ አልበላሁኝም። ምን ሙሉ አልበላሁም። ብዙ ጊዜ እኔ ምን እመርጣለሁኝ እንደዚህ ስራዎች ሲኖሩኝ ምግብ አልፈልግም። ያጨናንቀኛል። እንቅልፍ ይለኛል። እንደዚህ አይነት ባህሪ ስላለኝ ናቹራል ምግብ አልበላም ማለት። ስለዚህ እኛ ስቱዲዮ ስንገባ እንብላ። ስለዚህ ከዚህ ሲጨርስ አሁን ትበላለህ ማለት ነው። ማውራት የሚያስቸግር ከሆነ እንድንጠላላ ከሆነ ነው እንጂ እሱ ጥሩ ምክር አይደለም። እሱ ያለው ስትሰሩ ነው ያለው። ስሰራ የተወሰነ 6 ሰዓት 7 ሰዓት ላልበላ እችላለሁ። በጣም መነሻ ምን ሰርከስ ነበር? ምን ሰርከስ ነው? አዲስ አፍሪካ የሚባል ሰርከስ ነው። አዲስ አበባ ላይ ያለ ሰርከስ ቲም ነው። እዛ ነው ሰርከስ ልምምድ የጀመርኩት። ከስንት ዓመት ጀምሮ ነው የሰራሁት? 13 ዓመቴ ላይ ነው የጀመርኩት። 13 የጀመርከው? እሺ ዝግጁ?
ዝግጁ? እስቲ ዋው በቃ በነገራችሁ ላይ ምን ስንሰራ ማግኔት ያለው ይመስላል፣ ግን ማግኔት የለውም። የለውም ማግኔት የለውም የለውም። የለውም ያ እንዴ እንዴ ማየት ነው የምፈልገው። ሰው ምን እናደርጋለን? በዚህ ላይ እንወጣለን እንወርዳለን፣ አክሮባቶች ነገር እንሰራለን። ሳይደግፍ መሰላሉ ምን ላይ ተደግፎ? ምን ላይ ደገፍ? እንደዚህ ደግሞ እንደዚህ እንዳል ተደግፎም እኮ አትወጭም ማለት ከተደገፈ አለው። ያለኝ ጥያቄ እዚህ ጋር አንድ የሚቀር ይመስለኛል። ጥሩ ጥያቄ ነው። ይሄን ብዙ ጊዜ የምንጠቀመው ብዙ አክሮባቶች በዚህ ጋር ሾልከን ነው የምናወጣው። ሰው ጠባብ ከሆነ ቦዲያችንን አያሾልም። ሰው ለዛ ነው ክፍት ነው። ግን ስንሰማ ደግሞ የካናዳን ጋት ታለንት አቅርበሃል እና በዚህ በመሰላም ነው ያቀረብከው አይደል? እና ትልቅ ስቴጅ ነው ካናዳ ጎት ታለንት። እንደምታውቁት በጣም ሂውጅ ነው ስቴጁ። ብዙ ሰው ነው የሚታደመው፣ ከ2000 በላይ ሰው ነው የሚታደመው። ትልቅ ስቴጅ ነው አለማችን። በጣም እሱ ላይ ኢትዮጵያንን አስጠርተን ሰሚ ፋይናል ደርሰናል ማለት ነው። ወደ ስራችን። ስለዚህ ወደ ስራችን ካናዳ ጎት ታለንት፣ ኬኬ ጎት ታለንት ገራሚ ነው በእውነት። ብራቮ ብሮ ጎበዝ ጎበዝ። ከባድ ሚዛን ይሄ ያስደንቃል። አሁን አየሽ፣ እቺ መሀል ላይ እቺ መውጫ ናት። ጥቅሟን አየኋት። ልሞክረው እስቲ ዝም ብሎ ሞክረው። ዮኒስ ሞክራለሁ ለሚያዝልን እስቲ ዝም ብሎ ይሄ ሞክረው። በምዕት ዓመት አንድ የሚባል አለ። እንደ መሰላል ማለት ነው። ያወጣዋል እንደዚህ ማይወጣል እንዴ? በቃ አረዳ አሁን ልቀቀው። ቆይ ተስፋዬ ቆይ ተስፋዬ በቃ አሁን ከዚህ ዘላን ትይዛለሽ። ራስ እንዳለቀው በገብርኤል ተው ሶስት ሺህ ዘላን ወደዛ ዘላን ወደዛ ሶስት አቤ አቤ አንተን ነው የማምነው አቤ። እሺ ቁጭ በል እንደሱ ቅዳሜ ከሰዓት ጎት ታለንት መቀመጫ አለው አላ እንደዚህ ዋው ሶ ሲምፕል ኤቭሪባዲ በቃ ዘጊያውን እንልቀቅ። ኬኬ ጎት ታለንት ገራሚ ታለንትን ያየ ነው በእውነት። እኛ አስፈራርቶ እንደምትወርቃለህ ብለን ነበር የጠበቅን፣ ግን ያው ባላንስን መጠበቅ ምናምን በጣም ጎበዝ ነህ። በጣም ዮኒ እንዴት ነበር የአየር ላይ ቆይታ? የአየር ላይ ቆይታ በእውነት በጣም አሪፍ ነበር። አለባበሴ ደግሞ እንደዚህ ለብሼ ቢሆን እንዳቤ ፓራሹት
ቀላል ነው። ሶ ሲምፕል እኔ ያስኩለት እንጂ እኮ ነው ተቆሞ አቤ ነው የታደገኝ። አቤ እንግዲህ እኛ ሌላ ጊዜ በቴሌቪዥን እንደምናየው በጣም ብዙ ኢትዮጵያውያን ልጆች ዓለም አቀፍ የሆኑ መድረኮች ላይ ሲያቀርቡ እናያለን በትልልቅ የቴሌቪዥን ጣቢያዎችና ዳኞችን ሲያስደንቁ እናያለን። በሰርከስ ኢትዮጵያ ልጆች በእርግጥ ትልልቅ ቦታ ደርሰዋል። ከነዛ መሃል አንተ አንዱ ነህ። ዛሬ እኛ ጋር መጥተህ እንዲህ ስላየንህ በአካል ደስ ብሎናል። ያቀረብከውም ነገር አስደንቆናል እና ሰርከስ ደግሞ እድሜ አይወስነውም ብላል። እንቀጥልበታለን። ስለዚህ ከዚህ በኋላ ምን እንጠብቅህ አቤ? እንግዲህ ከአሁን ሀገር ውስጥ መተናል። ዋናው ዓላማው አንደኛው ሀገር ውስጥ ላይ ያሉት አርቲስቶችን ካስት አድርጎ ወደ እኛ ፕሮዳክሽን መቀላቀል ነው። እንደነገርኳችሁ የሰርከስ አርቲስቶች አፍሪካን ሰርከስ የሚባል ሰርከስ ፕሮዳክሽን አለኝ እኔ። ቶሮንቶ ላይ የተለያዩ ኢቨንት ላይ እንሰራለን። ሲኤን የሚባል አለ ለምሳሌ በቅርቡ የሰራ ነው። በ18 ቀን 1.5 ሚሊዮን ሰው ነው የሚጎበኘው። በጣም ትልቅ ሾው ነው እሱ። አሁን ሰመር ላይ ያለን አንድም ለዛ ነው የመጣ ነው። ሰዎችን አርቲስቶችን ካስት ለማድረግ እንደዛ አይነት ሾው አለን። ፕላስ ከገቨርንመንት ጋር ተሳስረን የምንሰራው አለ። የኢትዮጵያን ካልቸር የአፍሪካን ካልቸር ከካናዳ ገቨርንመንት ጋር እሱን እንሰራለን። እንግዲህ ከሄነ ያለው አገር ውስጥ እስካለን ደግሞ በምን ያገኟችሁ? ይሄ ትልቅ ማለት ትልቅ ቻንስ ነው። ብዙ ሰዎች ይሄን ስለሚያዩት ኢንስታግራም ላይ አለን the_african_circus_ በዚያ ያገኙናል። ወይም abe_ladder double D ነው። በዛ ማግኘት ትችላላችሁ። በጣም አሪፍ ነው። ጥሩ ድል ነው። በጣም ሰርከስ ሲነሳ ሰርከስ ትግራይ፣ ሰርከስ ድሬዳዋ፣ ሰርከስ ጅማ እና ሰርከስ አዲስ አበባ እርግጥ ብዙ ቦታ ሊኖር ይችላል። ከዛ ደግሞ እንደ ሀገር ደግሞ ሰርከስ ኢትዮጵያ ጠቅላላ አድርገው ይዘዋል። እንዳልኳችሁ አዲስ አበባ ላይ ከ10 ከሚሆኑ በላይ ሰርከስ ትምህርት ቤቶች አሉ። ለዓለም አቀፍ ማርኬት በደንብ ቆንጆ አድርገው እያስተማሩ የኢትዮጵያን ታሪክ ኢትዮጵያን የሚያስጠሩ አርቲስቶችን ይፈጥራሉ። እኔ ሁለት ጥያቄዎች አሉ። የመጀመሪያው ጥያቄ ሰርከስ እየሰራ ትልቅ የተሸለምከው ሽልማት ምንድን ነው? ማለት ከሜዳሊያ ውጭ የገንዘብ ሽልማት ሰው አስገራሚ ገንዘብ ሸልሞ ያቀርብ አንደኛው እሱ ነው። ሁለተኛ ረጅም ፍላይት ሲኖርህ የምታደርገው ነገር አለ ኤርፖርቶች ላይ እና እሱንም ልምድ ብታጋራል። ሽልማቶች ያው ሰርከስ ላይ ያው እንደ ሚውዚክ ኮንሰርት አይደለም። ሰዎች ተረጋግተው ቁጭ ብለው የሚያዩት ነውና ውድድሮች ላይ ሲሆን ሽልማቶች የብርም ሽልማት ይኖራል። ያው መጠኑ እንደዚህ አይነት እድሎች ይፈጠራሉ። በተረፈ ያው እንግዲህ ትራቭል ስናደርግ ብዙ ጊዜ እኛ ትራቭል እናደርጋለን። ኤርፖርቶች ላይ ዲሌይ ምናምን ሲኖር ራሳችንን ያው ማቴሪያላችንን ወጣ አድርገን ራሳችንን እያዝናናን ሰዓቱን ሰውንም ታዝናናለን። ስንት ሀገር ሂደህ ታውቃለህ? በሀገር ከ10 የበለጠ ሀገር ሄጃለሁ። ግን ዩናይትድ ስቴትስ 36 ስቴት ሰርቻለሁ። የቀረባችሁባቸው ትልልቅ የቲቪ ስቴሽኖች ምን ላይ ቀርባችሁ? ቲቪ ስቴሽን ግሎባል ኒውስ እዛ ላይ ሰርቻለሁኝ። ፎክስ ኒውስ ኒውዮርክ እዛም ሰርቻለሁኝ። ያው እንግዲህ ኒውዮርክ ሲቢኢ ምናምን የሚባሉ ቲቪዎች አሉ። ኢቢኤስ ላይ ቶሮንቶ ላይ እንግዲህ ሲቲቲቪ ነው ትልቁ። እዛ ላይ ሰርቻለሁ ማለት ነው። የኤንቢኤ ባስኬትቦል ሃፍ ታይም ደግሞ ትልቅ ሰው የሚከታተለው ባስኬትቦል ነው በተለይ አሜሪካ ውስጥ። እዛ ላይ ማቅረብ ራሱ በጣም ትልቅ ቻንስ ነው። ማን ነበር ግን ያገኘኸው የባስኬትቦል ተጫዋች? ትልልቅ ሴሌብሪቲዎች። እውነት ለመናገር ባስኬትቦል ብዙ ፎሎወር አይደለሁም፣ ግን የዛኔ ድሬክ ነበር። ድሬክ ፊት ለፊት እያየን ነበረ። ሰው ለነሱ አቅርበናል። ግን ሆል ስቴዲየም 17,000 ሰው ነው የሚይዘው። 17,000 ሰው እያየን ነበር ማለት ነው። ፈገግታ ፊዚካሊ በጣም ፊት ማድረግ በእውነት ነው የምልህ በጣም ደስ የሚል ነገር ነው። አቤ እንግዲህ መልካም እድል እንመኝልሃለን። ሀገርህንም አንተንም ስላስጠራ እናመሰግንሃለን። አመሰግናለሁ። ተመልሰህ ደግሞ ሀገርህን ለማገልገል በተለይ ደግሞ የሀገርህን ልጆች ለማገልገል እንዲበረቱ መተህ ደግሞ እነሱን ለመደገፍ መምጣት ደግሞ በጣም አመሰግናለሁ። ግን እኛ ሀገር ያለው እንደ መጨረሻ ነገር ይሆንልኝ ብዬ ነው ሁሌም ስለማይ ባልተመቸ ሁኔታ ውስጥ ነው የሚሰሩት የሰርከስ ልጆች። ባልተመቸ ለሰርከስ ተብሎ ያልተዘጋጀ ቦታ መሬቱ፣ ግድግዳው፣ ጣሪያው፣ ቦታው፣ አየር ንብረቱ ብዙ ነገር ሪስክ ያለው በዛ ሁሉ ውስጥ ሆኖ ነው ልጆቹ የሚሰሩት። እኔ ይገርመኛል በጣም በእውነት በጣም
አግዟቸው፣ ተጋገዙ። በዚህ አጋጣሚ ለመንግስት ጥሪ ማቅረብ ፈልጋለሁ። ኦፍኮርስ እየረዳችሁን ነው። በወጣት ማዕከል ብዙን እኛ ነን የምናሳልፍበት፣ ግን ሴፍቲ ፍራሾች እንዲሟሉልን ጥሪ እናቀርባለን። በጣም እናመሰግናለን አቤ። ያው እንግዲህ ከካናዳ ድረስ መጥተህ እዚህ አዳዲስ ልጆችን ለማፍራትም እያደረክ ያለውን ጥረት ነገርከን። ዛሬ እንግዲህ ለሚጀምሩ ተስፈኛ ሰርከስ ለሚሰሩ አርቲስቶች ጥሩ ተስፋ ትሆናለህ። ወደፊቱ አንተ የምትደርስበት ለመድረስ ብዙ ይጥራሉ። መንገዱንም ደግሞ እያስተካከልክላችሁ ስለሆነ በቅዳሜ ከሰዓት ስም በጣም እናመሰግናለን። ስላደረጋችሁኝ በጣም አመሰግናለሁ። በጣም ደስ ብሎናል እኛም ስለመጣ። በሙዚቃ ነው የምንወጣው። በሙዚቃ እንወጣለን። Wow.